ሴልጁክ በልጭን ያለን አንተ ብቻ ነህ እና እንደዚሁ ማሰብ የለብህም። ራስን አረጋጋ። እኛ ትልቅ ቤተሰብ ነን። እናቴ እንደፈለገች እንደዛ ነው መቆየት ያለብን። እንደዚህ አይሆንም። እሺ እኔ ነኝ ቸው በቃ ብሎ ካለበት ይነሳል። ሊወጣ ሲል እንደዚህ አትጂ ታገኘዋለች። ሴልጁክ እዚህ ነበርክ እንዴ? አዎ እዚህ ነበርኩ። አጎቴ ላገኘው ወጥቼ ነው። በቃ ደህና አምሹ ቸው ብሎ ይወጣ ጀመረ። አትጂ ወደሱ ጋር ትቀመጣለች። ሰማን እያለችም ተናገረው ጀመረ። እሱም ፈገግ እያለ ያያት ጀመረ። በሌላ በኩል ደግሞ እንደዚሁ ሚና ቀጥ ብላ ወደ ሀቲጄ ጋር አመርታለች። ነገ ማታዬን ማድረግ እንችላለን እያለች ትናገር ጀመረ። ለምን ነገ ምን ተፈጠረ? ምክንያቱም ቤሲ ነገ ለጋብቻ ጥያቄ ስለሚመጡ ነገ ይሄ ነገር ያብቃል። ያቺን በመጨረሻ ሴት ከህይወታችን እናስወጣታለን። በመጨረሻ ነገሮች እንዳታካብጂ እባክሽ። ለምን አካብዳለሁ እያለች ታወራ ጀመረ። በሌላ በኩል እንደዚሁ ከሰዓታት በኋላ ሽማግሌዎች በር ላይ ቆመው የጠበቁን ያሉት ዚያና እንደዚሁ አልሆኑር። እንደዚሁ በመጨረሻም ለቤስቲ አይደና ለቤስቲ በጣም አምሮብሻል ውዴ እያለ ይነግራታል። በጣም ፈርቻለሁ፣ ደስም ብሎኛል ደግሞ ነይ እያለ ወዲያውኑ ይዟት ጀመር። ነይ ፋቶሽ ነይ ወዲህ ልትሄጂ ነው እያለች ይዟት ትሄድ ጀመር ሰራተኛዋ። በመጨረሻም እንደዚሁ እንደ ባህላቸው ሀቲጄ በመጨረሻም ራቅ ብላ ሁሉ ነገሮችን ታያለች። እንደ ባህላቸው ደግሞ በመጨረሻም ቤስቲ ቡና ታቀርብ ጀመረ። ለሱም ለጁም እጅሽ ይባረክ እያለች ተሰጠው ጀመረ። ወዲያውኑ የተሰጠውን እያነሱ ይጠጡ። ብዙ ቤተሰቡ ስለፈቀደለት መህሙት እጃቸውን ሄዶ እንደዚሁ ይስም ጀመረ። አመሰግናለሁ ያለ እሷም እናቷን በመጨረሻ እንደዚሁ እጇን ተሰማለችም። ልታክፋት ነበረ። እሱም እንደዚህ እጇን የአላኑነን ይስማል። ዚያንም ሄዳ ተሰማለች። በደስታ ቤተሰቡ ይተቃቀፋል። እንኳን ደስ ያላችሁ እየተባባሉ ቤተሰቡ እንዳለ ደስታቸውን ይገልጹላቸው ጀመረ። ሁለቱንም መቁረጥ ይጀምር ጀመር። ፈጣሪ ሁለታችሁን ደስተኛ ያደርጓችሁ፣ ጤነኛ ደስተኛና ሰላማዊ ያደርጓችሁ፣ ከውሸት የጸዳ ያደርግላችሁ። በሉ እንግዲህ እንኳን ደስ ያላችሁ የኔ ልጆች እያለ በመጨረሻ በመቀጥ እንደዚሁ ይሳሳማሉ፣ ይተቃቀፋሉ። ቤተሰቡ እንዳለ በደስታ ይሄን እያየ ያጨበጭብ ጀመረ። እየዞረች ምህመትን ታያለች። እንደዚሁ አስሊን ፌቶች ሌሎችም እንዳለ እንደዚሁ ያጨበጭባሉ። ሚና ግን እንደዚሁ ስልኳን አንስታ ሜሴጅ ትላላክ ጀመረ። ለበት በመጨረሻ እንደዚሁ ቤስቲ እና መውሙት አብረው አላደረጉም። አላኖር ግን በመጨረሻ ራሷን ሊያማት ይሞክራል። አላኖር ደህና ነሽ አይደል? ደህና ነኝ። ወዲያውኑ በደስታ ይተያያሉ፣ እርስ በርስ ይተቃቀፋሉ። ነገር ግን የሚና ነገር እንደዚሁ አስሊ የሰርገች እያየቻት በጣም ግራ ያጋባት ጀመረ። አመሻሽ ላይ በመጨረሻም እንደዚሁ ወደ አላኖር ሱቅ አንዲት ሴት ወደ ውስጥ ስገባና ዋና የሚያጸደው ሰውዬ ቀጥ ብሎ ሲወጣ እንደዚሁ ታየውና ልክ እሱ እንደወጣ ካረጋገጠች በኋላ ወዲያውኑ እሷ እንደዚሁ ትገባ ጀመረ። ከገባችም በኋላ እንደዚህ ያሰበችውን ለማሳካት እንደዚሁ ወደ ሱቁ ዘልቅ ጀመር። ከዘለቀችም በኋላ እንደዚሁ ሁሉ ነገሮችን እንዳሰበችው ለማድረግ ወዲያውኑ በወርሳ የያዘችውን ነገሮች ታረግ ጀመረ። ልጆቹ ሰርጉ አሁን ማድረግ ነው የሚፈልጉት እያለች ታወራለች። አናኑ በሌላ በኩል ግራ የተጋባው እርስ በርስ ይተያያሉ። ቤተሰቡም እንደዚሁ ማለቴ እያለች ለማስረዳት ትሞክራለች። በሌላ በኩል ደግሞ እንደዚሁ ይሄን ነገር የምታረገው እያንዳንዱ ነገር በጋዝ ቤቱን ልታነደው እንደዚሁ እየደፋች ነው ያለችው። እያንዳንዱ ቦታ ሊቀጣጠል የሚችሉትን ሁሉ ነገር ሳይቀር ትደፋ ጀመረ። ስዕሎቹም ሳይቀሩ ምንም ነገር ሳይቀር ወዲያውኑ ይሄን ካረገች በኋላ ክብሪቱን ለኩሳ ወዲያውኑ ትጥል ጀመረ። እንደዚህ ወዲያውኑ መቀጣጠል ይጀምራል። ይሄን አርጋ በመጨረሻም ከቦታው ትውጣ ጀመረች ተኩላ። በመጨረሻም ሀቲጄ በደስታ ፈገግ ብላ ቀጥ ብላ ስትሄድ አንተ ማን ያለ አስጁ ሲመጣ ይሄን እንዳየም ወዲያውኑ እንደዚሁ ለማስቆም ይሞክር ጀመር። እሷ ግን ታመልጣለች። እዛው ሰብስበው ቁጭ ብለው እያሉ ስልክ ይደውልለታል አናሩን። አቤት ሊደር ምን ተፈጠረ? ምን
እያለች ካለችበት ትነሳለች። ቤተሰቡ ግራ ይጋባል። እማዬ ምን ተፈጥሮ ነው እያሉ ልጆቹ ይጠይቃሉ። እንዴት ሀሪ እንዴት ነው አቶ ሀሪ? እሺ ጥሩ አደረግሽ። ችግር የለም ስለነገርሽኝ አመሰግናለሁ። እንኳንም ማሳወቅሽኝ። አንድ ነገር ልጠይቅሽ። አንድ ስዕል ነበር፣ እሱም እዛ ነው? ምን አይነቱ ነው? ምን ሁኔታ ነው ያለው? እሺ ችግር የለም አመሰግናለሁ ብላ ተሰገጀም። ምን ተፈጥሮ ናኑር ትመልስላታለች። ለሚና የሚያጸዳው ሰውዬ እንዳልተጎዳ ተረጋገጥ ጀመር። አሁን በተሰማሁት ነገር በጣም ደንግጫለሁ፣ በጣም ያስፈራል እያሉ ግራ ይገባል። በቃ ራስን አታስበሳጭ እሺ ከዚህም ይበስል ነበር። ተመስገን መቴን እንዲያውቁ ማድረግ ይህንን ያደረገው ሰው በመጨረሻም ይታወቃል። በቃ ነገሩን አታከብዱት። በቃ ምንም አይደለም፣ ችግር የለም ማንም አልተጎዳም። እቃዎች ብቻ ነው አሉኝ እና እናት ደግመን ደግሞ ይሳላል፣ ችግር የለም። በመጨረሻም እያንዳንዱ ነገሮች ሲሰሩ የነበሩት አሁንም አልበጣም ደግሜ መሰራት ይችላሉ። ደህና ነኝ ወይ ማለቴ ማለም አልተጎዳም። እንደሳ በመጨረሻም ቢጎዳ ኖሮ እንደዛ አይደለም። አሁን የሚያሳስበኝ ሌላ ነገር ነው እንጂ ሌላ አይደለም እያለች ታወራ ጀመር። እየሰረቀች ግን እንደዚሁ አስሊ እንታይ ጀመር ወደ ሚና። እኔ የሚያሳስበኝ ስለ እናንተ፣ ስለ ፍቅራችሁ፣ ስለ ጋብቻችሁ ቤተሰብ፣ እሱ ነው የሚያሳስበኝ እንጂ ሌላ ምንም ነገር አያሳስበኝም። ሌላ ምንም አይደለም። የስን መሰጫ አንዳንድ ነገሮች ቢወድሙ ራሱ እኔ ምንም አይመስለኝም። ተግባባን አይደለ? አሁን ማስስበው ብቸኛ ነገር ስለ ስሜቴ ነው፣ ስለ ደስቴ ነው፣ ስላሳለፍኩት ነገሮች ብቻ ነው። ሌላ ነው እንጂ ሌላ ምንም ነገር ሊያሳስበኝ አይችልም። ሁሌ ከእናንተ ጋር እንዳለው ድረስ እኔ ምንም ነገር ደስታዬ ሁሌ አብረው ይኖራል እንጂ ሌላ ምንም አይደለም እያለች ትናገር ጀመር። ግን አንድ ቀን ደግሞ ድንገት ከዚህ ስፍራ በሄድ ለምሳሌ እዚህ ባንኖር አንድ ነገር ቢደርስብኝ እንኳን ያኔ እርስ በርስ ደስታዬ ከእናንተ ጋር ይቀራል እሺ እያለች ታወራ ጀመረ። ስለዚህ ስለምንም ነገር አልጨነቅም ያልኩ ነው ባጭሩ። በቃ እያለች ታወራለች። ወዲያውኑም እንደዚሁ ያክፋታል። በጣም እድለኛ ነን እያሉ ያወሩ ጀመረ። ሚና መረጋጋቷን እንደዚህ ፊቷም እንደዚሁ ያስነቃባታል። ግራ የሚያጋባ ነገር ያዩ ጀመር። ወዲያውኑ ሚና ካለችበት ተነስታ እንደዚሁ ትሄዳለች። ቤተሰቡ ግን ወደ እሷ አትኩሮቱን ያረግ ጀመረ። ክፍሏ ውስጥ ቁጭ ብላ ላይ እንደወረውር ነው የፈለግሽው እያልኩሽ አንቺ ስለማሳመር ምናምን ታወሪያለሽ እንዴ? ምን ሆነሻል? ቆይ እያለች ትናገር ጀመር። የመቶ ሰው ይሆን ነበር። በመጨረሻም መስኮቶቹ እንድሰብሪና ስዕሎቹ እንድታበላሽ ነው እንጂ ሌላ ምንም ነገር አይደለም። አሁን ግን ምንድነው ያረግሽው? አሁን ምንድነው የምትሆነው? ምንድነው? ቆይ ቀጣይ ምን ይፈጠር ነበር? ቆይ ጸጉሯን መነቃቀል ነበር? ሊገባኝ አልቻለም። ቆይ ራስሽን አረጋጊ። እናትሽም እዚህ የለችም። አባትሽም በመጨረሻ ምንም ሳያገባ የሚቆይ አጂ ውጪልኝ እያለች ትናገራት ጀመረ። ወዲያውኑ ከክፍሏም እንደዚሁ ተውጣ ጀመረ። አስሊም ከተፍትን ነበር ላይ እንደዚሁ ሚና ደህና መሆኗን እያየዋት ነበር ብላ እንደዚሁ ከትብላ ትሄድ ጀመረ። አስሊም ነገር ትጠረጥራለች። ወዲያውኑ በሩን ትዘጋታበታለች። ነይ እታች ቡናው ፈልቷል እያለ ይጠራት ጀመረ። በሌላ በኩል ደግሞ እንደዚሁ ቴኒሱ ጆግ በመጨረሻም የአቶ ኔፍሳትን ሰነዶች እፈልጋለሁ እያለ ይናገር ጀመረ። አባቴ እንደላካቸው ጋር አውቃለሁ። ተመለሰ ሰውን ደግሞ እያንዳንዱ ነገር እንድልክን ይፈልጋሉ። ተግባባን አይደለ? እያንዳንዱ ነገር ግልጽ ነው የምናገረው እያለም ይናገር ጀመረ። ወዲያውኑ ፋይሉ ከደቂቆች በኋላ ይገባን ጀመረ። ፋይሉ እንደዚሁ ያጀመረ በረጅሙ የተነፈስ ጀመረ። በሌላ በኩል ደግሞ አናኑር እንደዚሁ እንደተለመደው ክፍሏ ገብታ ወዲያውኑ ማንም ሰው እንደሌለ ካየች በኋላ ራሷን ታረጋጋለች። እንዴት ናችሁ? ሰላም ናችሁ? እያለች ቪዲዮ ሪከርድ ራሷን ታረግ ጀመረ። ሴቶች እንዴት ናችሁ? ሰላም እያለች ብዙ ነገሮችን ታወራ ጀመር። በመጨረሻም የምታወራውም እንደዚህ ነበር የሚለው። ሰላም። አሁን ይሄ ቪዲዮ በዚህ ሰዓት ከየት መጣ እያላችሁ ነው አይደል? ከየት እንደመጣ ነው ራሴ ነግራችኋለሁ። ታውቃላችሁ፣ የድሮ ዘፈን የምወድ አይነት ሰው አልነበርኩም። ሁሌም ቢሆን ቴክኖሎጂ ብቻ የምከተል ሰው ነበርኩ። እኔ ለዘመናዊነት በጣም ቅርብ ነኝ። እንደውም ካስተዋላችሁ ብዙውን ጊዜ ቴክኖሎጂውን የምመራው እኔ ነበርኩ። ለማንኛውም
ከሀገር እንደምወጣ ታውቃላችሁ። ግን ለመዝናናት አይደለም። አንዲት የሆነች ያው ትንሽዬ ብቻ የጭንቅላት እጢ ነገር አለችብኝ። አለ አይደል ራስን መሳት እና ደግሞ ራስ ምታቱም ማዞሩ ምናምን ሁሉም ነገር በሱ ምክንያት ነው። ግን ደግሞ ምንም መስተካከል የማይችል ነገር አይደለም። በፍጹም የማላልፈው የዛን ያህል ምንም ነገር የለም። ምናልባት ተመልሼ ካልመጣው እና ይሄ ቆሻሻ ነገር ከታገለኝ የዛን ይሄንን ቪዲዮ ታዩታላችሁ። ግን ደግሞ እንደዛ የሚሆን አይመስለኝም። እናንተ ይሄንን ነገር ከመስማታችሁ በፊት ሕክምናዬን በተሳካ ሁኔታ ጨርሼ ቶሎ እመለሳለሁ። ምናልባት ግን ተመልሼ ካልመጣው አንዳንድ ልላችሁ የምፈልጋቸው ነገሮች አሉ። ለዛ ነው ቪዲዮን የቀረጽኩት። እርስ በርስ ተደጋገፉ። ለማንም ሰው አንገታችሁን እንዳትደፉ። ለማንም ሰው ቢሆንም እንኳን በጭራሽ እጅ እንዳትሰጡ። ምንም አይነት ምክንያት ቢኖራችሁ እና ሌላ ሰው ምን ይለኛል ብላችሁ ደግሞ አትጨነቁ። ማንም ሰው ምንም ነገር ቢልና ማንም ሰው ምንም ቢያስብ እርሱት። እናንተ ግን በደስታ ኑሩ። መጀመሪያ ልባችሁና ከዛ ጭንቅላታችሁ የሚለውን አዳምጡ። ከዛ ደግሞ እርስ በርስ ተደማመጡ። ምክንያቱም እናንተ በጣም ብልጥ ልጆች ናችሁ። በጣም ጠንካራ ሴቶች ናችሁ። እሱን ደግሞ መቼም እንዳትረሱት። ሁሉም ነገር ላይ የኔን ምሳሌ ተከተሉ። ግን እኔ ያደረግኩትን እንዳታደርጉ። ራሳችሁን ብቸኛ አታድርጉ እባካችሁ። ክብራችሁን የምታስቀድሙና መቼም ቢሆን በፍጹም ግትር እንዳትሆኑ። ከምትወዱት ሰው ምንም ነገር አትደብቁ። እናንተ ለእኔ ብርሃኖቼ ናችሁ። ማንም ሰው ብርሃናችሁን እንዲያደበዝዝ አትፍቀዱ። በጣም ነው የምወዳችሁ። በጣም ወዳችኋለሁ። ከምታስቡት በላይ ወዳችኋለሁ። ማርታም ከጨረሰች በኋላ አምባውን እየጠረገች እያለ ሰራተኛዋ ቆማ ስታዳምጥ ነበር። ስትጮት ሰማት ጀመረ። እያለቀሰች ወዲያውኑ ወደ እሱ ጋር ታመራለች። ኬቲ ቆይ ተረጋጊ፣ ኬቲ ቆይ አለች። እንደዚህ ይዛ ታረጋጋች። በፈጠረሽ ምንም ነገር ለልጆቹ እንዳትይ ወይዘሮ አራር እባክሽ ጥለሽኝ አትጂ፣ እየለመንኩሽ ነው ኬቲ፣ እየሰማሽኝ አይደለ? እየነገርኩሽ ነው። ይሄ ሚስጥር ቃል ገቢልኝ። ይሄ ምስክር እስከምንሞት ድረስ ይሄ ከኛ እኩል የሚቀር ነው። እሺ ማንም ሳይሰማም ቃል ግቢልኝ እባክሽ እያለች ትነግራታለች። እሺ እያለች ትናገር ጀመረ። አንቺ ግን ጠንካራ ሴት እኮ ነሽ። እባክሽ ተመልሰሽ ትመጫለሽ እኮ። አንቺ እስከዛሬ ላደረግሽው ነገር በጣም ነው ማመሰግንሽ። ይሄን ቤት ለአንቺ አደራ ሰጥቻለሁ። ልጆችን ለአንቺ አደራ ሰጣለሁ። እባክሽ ምናልባት አንድ ነገር መሆን ከሆነ ከዛ በመጨረሻም ይሄን ቪዲዮ ለልጆቹ ታሳያቸዋለች። እሺ እያለች ትናገር ጀመረ። ታለቅሳለች። አይ በቃ ከነገረሻቸው እገልሻለሁ። ገባን አይደለ? ፊትሽን አስጁና ነሳሚን በቃ በጣም ታክፋት ጀመረ። ሁለቱም ተያይዘው ይለቃቀሳሉ። በቃ ይዞሽ እየተባባሉ ያወሩ ጀመረ። ወደ ዩቲዩብ ቻናሎቼ ብዙዎች በዛሬ ክፍል ላይ ያመጣሁላችሁ ቪዲዮዎችን ትመስል ነበር። በቀጣይ ምን ይፈጠር ሙሉትና ሌሎችም አጓጊ አስደናቂ የሆኑትን ትዕይንቶች ይዤላችሁ ከተፍ የሚሆን ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቢሆን ደግሞ እስካሁን ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ በትህትና የጠየኳችሁን የኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው።